ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ወደ የኢትዮጵያ ሳምንት የዜና መስኮታችሁ በደህና መጣችሁ። በዚህ ሳምንት በኢትዮጵያና በቀጠናዋ ዙሪያ ትኩረት የሳቡ ፖለቲካዊ፣ ማህበራዊና ተቋማዊ ጉዳዮችን በአጭሩና በጥልቀት ይዘን ቀርበናል። ከዜናው ጋር እኔ ኢክራም ሱልጣን አብሬያችሁ ቆያለሁ። በቅድሚያ ዋና ዋናዎቹን አስቀድማለሁ። የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት ጌታቸው ረዳ በህወሓት አመራር ላይ ከባድ ትችትና ወቀሳን አቅርበዋል። ጌታቸው ረዳ ቡድኑ ከስልጣን ውጪ መኖር እንደማይቀበል በመግለጽ በተለያዩ የኢኮኖሚ ወንጀሎች፣ በኮንትሮባንድና በሰብአዊ መብት ጥሰቶች ተሳታፊ ነው ሲሉም ክስ አቅርበዋል። እኔ በአጋጣሚ አንዳንድ አካባቢዎች ዞራለሁ ከጠቅላይ ሚኒስትሩም ጋር ብቻዬንም እና ብዙ ጊዜ የሚመረኝ ፓርት በርካታ አካባቢዎች ማያቸው መልካም የልማት እንቅስቃሴዎች ትግራይ ውስጥ እንደ ለግጀሪ መቆጠራቸውን ማሰብ ነው በጣም የሚመረኝ። ያያቸው ቦታዎች ላይ መልካም ስራዎች እያየሁ የምደሰተውን ያክል እነዚህ ነገሮች ትግራይ ውስጥ ከስልጣንና ከስልጣን ውጭ ምንም ነገር ማሰብ በማይችል የተወሰኑ ሰዎች ብቻ በሚያንቀሳቅሱት የሽፍትነት የወንጀል ኢንተርፕራይዝ ምክንያት እንደ ትግራይ አይነት ጠንካራ ህዝብ፣ የስራ ባህል ያለው ህዝብ ምንም አይነት የልማት እንቅስቃሴ ውስጥ መግባት አለመቻሉ ኢኳሊ ፍናት ሞር ያመኛልና እንደ ጌታቸው ረዳ ገለጻ የህወሓት አመራር የትግራይን ህዝብ ጥቅም ከማስቀደም ይልቅ የራሱን ህልውና በማስጠበቅ ላይ ያተኮረ ሲሆን ወጣቶች በግዳጅ ወደ ወታደራዊ ስልጠናና ጦርነት እያሰለፈ መሆኑንም በክልሉ ከፍተኛ ማህበራዊ ቀውስና የህልውና አደጋ እየፈጠረ ነው ብለዋል። እኔ በሚገባኝ ልክ የተፈናቃዮች መመለስ በሚመለከት የፌደራል መንግስት ፉል ኮሚትመንት ወስዶ ነበር። ይህን ፍስሐ ያውቃል፣ ታደሰ ያውቃል፣ ዮሐንስ ወልደጊዮርጊስ ያውቃል፣ ምግብ ያውቃሉ። ተስማምቶ ጨርሰው ሄደው ነበር። ግን አያዋጣቸውም። ለወርቅ ንግድ አይጠቅምም፣ ለኮንትሮባንድ አይጠቅምም። ስለዚህ የትግራይ ህዝብ ስለ ዲሞክራሲም ስለ ልማትም እንድናወራ መጀመሪያ ህልውናውና ሰላሙ መረጋገጥ ስላለበት ለዚህ የሚሆን አንድነት ሊኖረን ይገባል የሚል እውነት አለ። ጌታቸው ረዳ የፕሪቶሪያ ስምምነት በትግራይ ህዝብ ዘንድ ሰፊ ድጋፍ እንዳለው ጠቅሰው ሌላ ዙር ግጭት ላለመቀስቀስ የሚደረጉ ጥረቶች ሊቆሙ እንደሚገባ አሳስበዋል። ካለፈው ጥፋትም ካለፈው ስህተትም መማር ሳይፈልግ አሁንም ሌላ ተጨማሪ ጥፋት ተጨማሪ ስህተት ደግማለሁ ይህንን ጥፋት የመፈጸም ሞኖፖሊ የኔ ነው ብሎ የሚያምን ጥቂት ሰዎች የሚያሽከረክሩት የወንጀል ኢንተርፕራይዝ አሁንም የትግራይን ህዝብ ሆስቴጅ ይዞ የሚንቀሳቀስበት ሁኔታ መኖሩ ሊያመን ይገባል። በተጨማሪም ታዳጊ ወጣቶች በግዳጅ ወደ ወታደራዊ ስልጠና ማስገባት ከባድ የህግ ጥሰት መሆኑንም ገልጸው ዓለም አቀፍ ማህበረሰብ ጉዳዩ ላይ ግልጽ አቋም እንዲወስድ ጠይቀዋል። ሁሉም በየተሰማራበት ትግራይ አሁን እያየን ያለው ሁኔታ መቀልበስ መቻል አለበት፣ መቅረት መቻል አለበት። በራሳቸው ፍላጎት አደጋ መጥቶብናል ብለው ባሰቡበት ሰዓት በራሳቸው ፍላጎት ተንቀሳቅሰው ይህንን አሁን ችግር እየፈጠረ ያለው ችግር ማስቀጠል እየተንቀሳቀሰ ያለውን አመራር ሳይቀር ከሞት ያዳኑ ወጣቶች ሰላም በኤክሰርሳይዝ መደረግ አለበት ብለው ባመኑበት ሰዓት ከየትምህርት ቤቱ፣ ከየገዳማቱ፣ ከየቤተክርስቲያኑ፣ ከየመስጊዱ በጉልበት የሚለቀሙበትና ለጦርነት እንዲማገዱ ግድ የሆነበት ሁኔታ ተፈጥሮ ስናይ ዋናው ትኩረታችን ይህንን ስቃይ ማብቃት አለበት ብለን መንቀሳቀስ መሆን እንዳለበት አይ ቲንክ ብዙ አስረጂ ብዙ ማብራሪያ የሚፈልግ ጉዳይ አይመስለኝም። በመጨረሻም በትግራይ ዘላቂ ሰላም እንዲሰፍን ዋናው ኃላፊነት የትግራይ ህዝብና የትግራይ ፖለቲካ ኃይሎች እንደሆነም ገልጸው የፌዴራል መንግስትና ዓለም አቀፍ ማህበረሰቡም ለሰላም ሂደቱ ደጋፊ ሚና እንዲያበረክቱም ጠይቀዋል። ስለ ትራክተሮች፣ ስለ ኮምባይነር፣ ስለ ሃርቨስተሮች፣ ስለ ኮምባይነሮች ማውራት ነው ላግዠሪ ነው ትግራይ ውስጥ። ኢንፋክት ስለ ዲሞክራሲ ማውራትም ኦልሞስት ላግዠሪ ነው ትግራይ ውስጥ። ቢያንስ ግን ቄሱም፣ ሼኩም፣ ሴቱም፣ ወጣቱም፣ ህፃኑም፣ ትልቁም በጋራ በአንድ ድምፅ የሚዘምሩለት ጉዳይ ቢኖር ሰላም ስለ አትሊስት በሰላም ጉዳይ ላይ ተመሳሳይ አቋም ተመሳሳይ መልዕክት መቅረጽ የሚያስችለን አቅም ልንፈጥር ይገባል። ኢትዮጵያና ሩሲያ በዘርፈ ብዙ ግንኙነታቸው ለማጠናከር መወያየታቸው ተገለጸ። ኢትዮጵያና ሩሲያ በፖለቲካ፣ በዲፕሎማሲ፣ በኢኮኖሚና በባህል ልውውጥና ህዝብ ለህዝብ ግንኙነት ዘርፎች ያላቸውን የረጅም ዘመን ግንኙነት ለማጠናከር መወያየታቸውም ተገለጸ።
ሁለቱ ሀገራት በዘመናት የዘለቀ ወዳጅነት የተመሰረተ የሁለትዮሽ ግንኙነት እንዳላቸውም ተጠቅሷል። ሁለቱ ሀገሮች የሁለትዮሽ ግንኙነት ዙሪያ ፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊ እንደውም ከባህል ልውውጥና ከህዝብ ለህዝብ ግንኙነት ጋር የተያያዙ ነጥቦች አንስተው ተወያይተዋል። እንደሚታወቀው ኢትዮጵያና ሩሲያ ረጅም ዘመናት ያስቆጠረ የሁለትዮሽ ግንኙነት ያላቸው ሀገሮች ናቸው። ይሄ ግንኙነት ደግሞ በዘመናት በተለያዩ ሀገራችን ሆነ የነሱ የተለያዩ መንግስታት በተለዋወጡ ቁጥርም የዘለቀ ወዳጅነት ይዞ የመጣ የሁለትዮሽ ግንኙነት ነው። በውይይቱም የፖለቲካና የዲፕሎማሲ ጉዳዮችን ጨምሮ በቀጠናዊ ዓለም አቀፋዊ ጉዳዮች ዙሪያ ሀሳብ ተለዋውጠዋል። ኢትዮጵያ በተለያዩ ዓለም አቀፍ መድረኮች ያላትን አቋምና እይታ ለሩሲያ ማሳወቋም ተገልጿል። በውይይታቸው በፖለቲካ ዲፕሎማሲ ጉዳዮች ላይ በተለይ በአካባቢያችን፣ በቀጠናችን፣ በአህጉራችን እንዲሁም በዓለም አቀፋዊ ጉዳዮች ዙሪያ ክቡር የውጭ ጉዳይ ሚኒስትራችን ኢትዮጵያ ያላትን አታይና ምልከታ አስገንዝበዋቸዋል። ብሪክስ እና የተባበሩት መንግስታት ድርጅትን ጨምሮ አገራት በጋራ የሚሰሩባቸው መድረኮች በቀጣይ ተቀራርቦ ለመስራት ሁለቱ ወገኖች መስማማታቸውም ተነግሯል። በኢኮኖሚ ዘርፍም ሰፊ የትብብር እድሎች እንዳሉ ተጠቁሟል። በተለይም ኢትዮጵያ እየተከተለች ካለችው የኢኮኖሚ ለውጥ ጋር በተያያዘ የሩሲያ ባለሀብቶችና ኩባንያዎች ወደ ኢትዮጵያ ገብተው በልማት ሂደቱ ተሳታፊ እንዲሆን እድሎች መኖራቸውም ተገልጿል። የኢኮኖሚ ለውጥ ስራዎች ጋር በተያያዘ የሩሲያ ባለሀብቶችና ኩባንያዎች እዚህ ገብተው ራሳቸውንም ጠቅመው ኢኮኖሚ ውስጥ ተዋናይ ሊሆኑ የሚችሉበት እድል እንዳለም በዚሁ አጋጣሚ ማስገንዘብ ተችሏል። ሁለቱ ሀገሮች ካላቸው ሁለትዮሽ ግንኙነት ባሻገር ደግሞ በተለያዩ ዓለም አቀፍ መድረኮችም እንዲሁ ጥብቅ የሆነ ግንኙነት አላቸው። በዛም ላይ በቀጣይም ይበልጥ ተባብሮ መስራት በሚቻልባቸው ጉዳዮች ዙሪያ ሀሳብ ተለዋውጠዋል። ከሁለትዮሽ ግንኙነታቸውን ባሻገር ኢትዮጵያና ሩሲያ በተለያዩ ዓለም አቀፍ መድረኮች ጠንካራ ትብብር እንዳላቸው ተገልጾ በቀጣይ በተለያዩ የጋራ ጥቅም ጉዳዮች ላይ ተባብሮ ለመስራት የጋራ ሀሳብ መኖሩም ተጠቁሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለሰላም ቁርጠኛ ናት፣ ሉዓላዊነቷም የሚያሰጋት ኃይል የለም አሉ። ዶክተር አብይ አህመድ ኢትዮጵያ ለሰላምና ለውይይት በሯ ክፍት መሆኑን በመግለጽ የሀገሪቱን ሉዓላዊነት ሊያሰጋ የሚችል ኃይል እንደሌለ ተናግረዋል። የሚያስፈልገን ሰላም ነው፣ የሚያስፈልገን ትብብር ነው፣ የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ጠቅላይ ሚኒስትሩ የቆየ ግጭት ስልቶችን በአሁኑ ጊዜ ውጤታማ እንደማይሆኑ ጠቅሰው ኢትዮጵያ ለሉዓላዊነቷ የምትጠቀምበትን አቅም እየገነባች መሆኗንም ገልጸዋል። በተለይ በትግራይ አካባቢ ሌላ ግጭት እንዳይከሰት መንግስት ቅድሚያ የሚሰጠው ለሰላምና ለድርድር መሆኑን አስረድተው ለሰላም የሚደረጉ ውይይቶች ክፍት መሆናቸውንም አረጋግጠዋል። ጠቅላይ ሚኒስትሩ በፖለቲካ አመራር ውስጥ የትውልድ ሽግግር አስፈላጊ መሆኑን በማንሳት የረጅም ጊዜ የፖለቲካ ድርጅቶች አዳዲስ መሪዎችን ማፍራት ካልቻሉ ወደፊት ስኬታማ መሆን እንደማይችሉም ገልጸዋል። አሁን ያለው መንግስት አሁን እዚህ ፊት ለፊት የምታዩቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው። እውነቴን እነግራችሁ ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው። 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎች ካልፈጠርክ ሌላ 1000 ቢሰጣ አትፈጥርም ማለት ነው። ቲፒኤልኤፍ 50 ዓመት ፖለቲካል ፓርቲ ሆኖ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው። በተጨማሪም የቀድሞ የፖለቲካ ትግሎች ለሀገሪቱ ያበረከቱት አስተዋጽኦ ክብር ሊሰጠው እንደሚገባ ጠቅሰው አሁን ግን የግጭት ፖለቲካን በመተው ለሰላምና በልማት በትብብር ላይ በማተኮር የወቅቱ አስፈላጊ አቅጣጫ መሆኑን አስገንዝበዋል። ጠቅላይ ሚኒስትሩ የዘመኑን ለውጥ የሚረዳ አዳዲስ የአመራር እሳቤ እንደሚያስፈልግ ገልጸው አዛውንቶች በምክርና በልምድ እንዲያግዙ ሲጠቁሙ የፖሊሲ አመራር ግን ለአዲሱ ትውልድ መተላለፍ እንዳለበት አስረድተዋል።
የምስራቅ አፍሪካ የኃይል ትስስር ሚኒስቴሮች ምክር ቤት ልዩ ስብሰባ በአዲስ አበባ ተካሂደዋል። ስብሰባውን የከፈቱት የኢትዮጵያ ውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ሲሆኑ አዲስ አበባ የአፍሪካ ዲፕሎማሲ ማዕከል በመሆኗ የስብሰባውን አስፈላጊነት ገልጸዋል። ሚኒስትሩ በንግግራቸው የምስራቅ አፍሪካ የኃይል ትስስር በአባል ሀገራት ፈቃደኝነትና በጋራ በተስማሙባቸው ሕግ ላይ የተመሰረተ ተቋም መሆኑንም ጠቁመው በ2005 ዓ.ም የተፈረመው የመግባቢያ ሰነድ የድርጅቱ መሰረታዊ ሕገ መንግስታዊ ሰነድ መሆኑንም አስረድተዋል። ድርጅቱ ተቋማት ሁሉ ስልጣናቸውን የሚያገኙት ከመስራች ሰነዱ መሆኑን በመግለጽ ከተሰጣቸው ስልጣን ውጪ እንዲንቀሳቀሱ እንደማይፈቀድ ገልጸዋል። ሕገ መንግስታዊ ድንጋጌዎችን በህጋዊ ሂደት እስካልተሻሻሉ ድረስ ሙሉ በሙሉ ተፈጻሚ እንደሚሆኑ አስታውሰዋል። ዶክተር ሀብታሙ ኢተፋ በቅርቡ የምክር ቤቱ ሰብሳቢነትን በተመለከተ የተነሳውን ጉዳይ በማስታወስ ምክር ቤቱ በህገ መንግስታዊ ድንጋጌዎች መሰረት ኢትዮጵያ በፊደል ቅደም ተከተል የሰብሳቢነት ኃላፊነቱን እንድትረከብ መወሰኑን አስታውቀዋል። constitutional questions concerning the chairmanship of the Council of Ministers. ይህ ምክር ቤት ከምክር ቤቱ ሰብሳቢነት ጋር የተያያዘ ጠቃሚ ህገ መንግስታዊ ጥያቄ ገጥሞት ነበር። በጉዳዩ ላይ የተለያዩ አመለካከቶች ቢቀርቡም ከጥልቅ ውይይትና ምክክር በኋላ ምክር ቤቱ አንድ የጋራ አቋም ላይ ደርሷል። ኢትዮጵያ የአፍሪካ ህብረት አባል ሀገራት የህብረቱን ህገ መሰረትና ደንቦች በማክበር እንዲተገበሩ ያላትን ቁርጠኝነት አረጋግጣለች። ምክር ቤቱም ከሰብሳቢነቱ ጋር የተያያዙ ህገ መንግስታዊ ድንጋጌዎችን በአፍሪካ ህብረት በተደነገገው የማሻሻያ ስርዓት መሰረት በይፋ እስካልተሻሻሉ ድረስ ሙሉ በሙሉ ተፈጻሚ ሆነው እንደሚቀጥሉ ደምድሟል። በዚህም መሰረት ኢትዮጵያ በህገ መንግስቱ በተደነገገው የፊደል ቅደም ተከተል መርህ መሰረት የምክር ቤቱን ሰብሳቢነት ተረክባለች። ኢትዮጵያ assumed the chairmanship in accordance with alphabetical rotation prescribed by our constitution. በስብሰባው የገበያው ኦፕሬተር አስተናጋጅ ሀገር የመምረጥ ሂደትን ጨምሮ በተለያዩ ተቋማዊ ጉዳዮች የተነሱ ጥያቄዎች መወያየታቸውን ጠቅሰው የስትሪያን ኮሚቴው በአንድ ድምጽ ያቀረበውን ምክረ ሀሳብ ምክር ቤቱ እንዲመረምርና እንዲያጸድቅ ጥሪ አቅርበዋል። ሚኒስትሩ አክለውም ተቋማዊ አስተዳደርን፣ የህግ የበላይነትን፣ ክልላዊ ትብብርና የኤሌክትሪክ ኃይል ገበያን ማጠናከር ለሁሉም አባል ሀገራት የጋራ ጥቅም እንደሚያስገኝ ገልጸው የምስራቅ አፍሪካ የኃይል ትስስር የሚኒስትሮች ምክር ቤት ልዩ ስብሰባን በይፋ ከፍተዋል። በግብርናና ተያያዥ የልማት ዘርፎች የተመዘገቡ ውጤቶች በግብርናና ተያያዥ የልማት ዘርፎች በርካታ ውጤቶች መመዝገባቸው የመንግስት ኃላፊዎች ገለጹ። በተለይም በማር ምርት፣ በአሳ ልማትና በሌሎች የግብርና ዘርፎች የተሻሻሉ አሰራሮች ለምርታማነት መጨመር አስተዋጽኦ እያበረከቱ መሆኑንም ተጠቁሟል። ሜቢ ከ200 ሺህ የበለጠ ዘመናዊ ቀፎ አናሰራጭም ነበረ ከሌማት ትሩፋት በፊት። አሁን ግን ይሄ በጣም በስፋት ስፔሲፊካሊ የኦሮሚያን የማር ባህር እናረጋለን ብሎ ኢኒሺዬቲቭ ጅማ ላይ ከተጀመረ ወዲህ በጣም ትልቅ እድገት ያሳየበትና ምርቱን በዛው ልክ እኛም ደግሞ ያንን ኢኒሺዬቲቭ በሀገር ደረጃም እንዲሰራ ሌሎች ክልሎችም እንዲሰራ አድርገን በማሰራጨታችን ምርታ እድገት የመጣበት ሁኔታ ነው ያለው። በማር ልማት ዘርፍ ምርትን ከማሳደግ ባሻገር የምርት ጥራትና የግብይት ስርዓት ለማሻሻል የተለያዩ ስራዎች መከናወናቸውም ተገልጿል። በዘርፉ የተሰጡ ስልጠናዎችን የምግብ ደረጃን የጠበቁ የማር ማሻሻያ እቃዎች አቅርቦት የምርቱን ጥራት እንዳሻሻሉ ተጠቁሟል። በተጨማሪም ዘመናዊ የንብ ቀፎ አጠቃቀም መስፋፋቱ ሴቶችን፣ ወጣቶችንና አካል ጉዳተኞችን ጨምሮ ብዙዎችን በዘርፉ እንዲሳተፉ እድል በመፍጠሩ ተገልጿል። የአረንጓዴ አሻራ መርሃ ግብርን ከቡናና ከአቮካዶ ልማት ጋር በማቀናጀት የንብ ማነብ ስራ ለምርታማነት ተጨማሪ አበርክቶ እየሰጠ መሆኑም ተመልክቷል። በዘመናዊ ቀፎ በባህላዊ ቀፎ ማር ኦር ንብ ስናንብ እንደምታውቁት ከፍ ያለ ዛፍ ላይ ነው የሚሰቀለው። ጉልበት ያለው ሰው ብቻ ነው የሚሰራው። ወጣት ወይም ጉልበት ያለው ሰው ነው ከፍ ያለ ዛፍ ላይ ወጥቶ ማር ቀፎ አውርዶ ማር እንትን የሚለው። ዘመናዊ ቀፎ ሲሆን ግን ቢያንስ ከሜትር ከመሬት 1 ሜትር ከፍ ብሎ ነው ብዙዎቹ እንትኖች የሚቀመጡትና ያ ማለት ደግሞ ብዙ ሰው አቅመ ደካማ ሴቶች፣ ወጣቶች፣ አካል ጉዳተኞችም ሊሰሩት የሚችል በመሆኑ የአካታችነት አድማሱንም እያሰፋ የመጣበት ሁኔታ ነው ያለው። ሌላ ምቹ የማር ምርት በዚሁ ከሌማት ትሩፋት ጋር መንግስት ኢኒሺዬቲቭ ትልቅ ድጋፍ አድርጓል። አንደኛ በአረንጓዴ አሻራ በኩል ብዙ የደን ቦታዎች አቮካዶ፣ ቡና ልማት እድገት እያሳየ የመጣበት ሁኔታ ነው። ይህንን ከንብ ማነብ ጋር አገናኝቶ መስራት በአንድ መልኩ አበባው ለንብ ምግብ ይሆናቸዋል፣ ማር ለማምረት አቅማቸውን ይጨምርላቸዋል። ሁለተኛ ንቦች ትልቁ ሮላቸው ቆጥረን ያልተናገርነው የፖሊኔሽን
ስራ ነው። ፖሊኔት እንዲሆን ቡና እንዲዳቀል አቮካዶ እንዲዳቀል የሚያደርጉ ስለሆኑ የአቮካዶ ምርት ላይ የቡና ምርት ላይም ትልቅ ኢምፓክት አላቸው። የዘመነ ቀፎን ስንሰራ ኢንክሉሲቭነስን ሌሎች ምርቶችንም እድገት እና ድጋፍ እንዲያደርጉ ከሌሎች ኢኒሼቲቮች ጋርም እንደዚሁ ተቆራኝተው እንዲሰሩ የተደረገበት ሁኔታ አንዱ የተሻለ ነው ብለን ይሄንበት እና ጥሩ ውጤት እየመጣ ያለበት ነው። በአሳ ልማት ዘርፍም ከተፈጥሯዊ ሐይቆች ባሻገር የአሳ ምርትን ወደ ሌሎች የውሃ አካላት ለማስፋፋት ስራዎች መተግበራቸው ተገልጿል። የአሳ ጫጩት ማራቢያ ማዕከላትን በአቅም ማሳደግ የጫጩት ስርጭት መጠን እንዲጨምርና የአሳ ምርት በእጥፍ እንዲያድግ ማስቻሉ ተጠቁሟል። ይህ የአሳ ልማት እድገት ለወጣቶች የስራ ዕድል ከመፍጠር ባለፈ የፕሮቲን ምግብ ተደራሽነት ለማስፋት እያገዘ መሆኑም ተገልጿል። በአጠቃላይ የግብርና ልማት ፕሮግራሞች ዘመናዊ የእርሻ አሰራሮችን፣ የተሻሉ ዝርያዎችንና የቴክኖሎጂ ድጋፍን መጠቀም የተለያዩ የአገሪቱ ክፍሎች ምርታማነት እያሳደጉ መሆኑም ተገልጿል። የግብጽ ብሔራዊ ቡድን በአርጀንቲና በተሸነፈበት ጨዋታ ከፍተኛ ቅሬታ አቀረበ። በ2026 የዓለም ዋንጫ የ16 ቡድኖች ዙር ጨዋታ ግብጽ በአርጀንቲና 3-2 ከተሸነፈች በኋላ በግብጽ ቡድን ውስጥ ከፍተኛ ቅሬታ ተስተጋብቷል። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሀሰን በጨዋታው የዳኝነት ውሳኔዎች ቡድናቸው እንደጎዱ በመግለጽ በግብጽ ላይ ሴራ ተፈጽሟል ሲሉ ክስ አቅርበዋል። በተጨማሪም ከዚህ በኋላ የዓለም ዋንጫውን እንደማይከታተሉ ተናግረዋል። ሆኖም ያለበቂ ማስረጃ ውድድርን በሴራ መግለጽና ጨዋታ ውጤትን አለመቀበል ከስፖርት ስነ ምግባርና ከፍትሐዊ ውድድር መርሆች ጋር የማይጣጣም ተግባር መሆኑም ተጠቁሟል። በስፖርት ዓለም ድልንም ሆነ ሽንፈትን በክብር መቀበል በሕግና በደንብ መሰረት ቅሬታን ማቅረብ እንጂ ያልተረጋገጡ ውንጀላዎችን ማሰራጨት ከስፖርቱ መንፈስ ጋር የማይሄድ መሆኑን የስፖርት ባለሙያዎች ያስገነዝባሉ። ለዛሬ ያዘጋጀነው የሳምንቱ የዜና ቅኝት እነዚህን ይመስሉ ነበር። ከዜናዎቹ ጋር እኔ ክራም ሱልጣን አብሬያችሁ ቆየው። ሳምንት በሌላ የዜና ክፍል እስከምንገናኝ መልካም ሳምንት ይሆንላችሁ። ቸር ሰንብቱ።